በምድር ላይ ካለው ነገር ሁሉ የሕግ ሁሉ ፍጻሜ ምንድነው ይላል? ፍቅር ነው። ፍቅር ሌሎችን ሁሉ ይሸፍናል። እኔም በሃይማኖትሽ አንቺም በሃይማኖቴ የሚለው ዘፈን በኦርቶዶክስ አስተምሮ አይሰራም ማለት ነው። ሽምግልና መቼ ተጀመረ? ከእርሷ ጋር ኖሮ በፍቅር ኖሮ ከእርሷ ጋር በምድራዊ ፍቅር ማለት ነው ኖሮ በኋላ ገሃነም ከሚገባ ሚስቱን ትቶ መንግስተ ሰማያት ቢገባ ይሻላል ነው። ተጋብተው ያሉትስ እንዴት ነው መቀጠል ያለባቸው? ሙሽራ ውድ ናት። ለማየት እንኳን በገጠሩ ሳንቲም ከፍለው ነው የሚያው ጫጉላ ገብተው ማለት ነው። ካህን ያልጸለየበት ወይም ደግሞ ከካህን ቡራኬ ውጪ የሆነ ጋብቻ እንደ ጋብቻ እንደ ክርስቲያናዊ ጋብቻ አይቆጠርም። አንድ ኦርቶዶክሳዊ ሰው በእምነት ከማይመስለው ሰው ጋር ትዳር መመስረት ይችላል? ነገሮችን ካከናወኑ በኋላ እንደውም ሰርጉንም ሽምግልናውንም አንድ ላይ የሚያደርጉ ሰዎች አሉ። እኔ መለየት አልፈልግም ካለ ከፍቅሩ አንጻር የእሷ ፍቅር ወደ ሃይማኖቷ ሊያመጣው ይችላል። ታዲያ የተጋቡትስ እንዴት ይሁኑ ከተባለ ተዘከረ ወደ ቪዲዮ ከመሄዳችን በፊት ለክርስቶስ እስረኛ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የምንለቃቸው መንፈሳዊ አገልግሎቶች እንዲደርሳችሁ የደውል ምልክቷን እንድትጫኑ ይህንንም የዩቲዩብ ቻናል ለሌሎች በማድረስ ሐዋርያዊ ተልእኮ እንድትወጡ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። መልካም የትምህርት ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የክርስቶስ እስረኛ ሚዲያ ተከታታዮች እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እንግዲህ ዛሬ ደግሞ ከእናንተ የሚነሱ ጥያቄዎችን መሰረት በማድረግ ምላሽ የሆኑ ዘንድ መምህር ጋብዘንላችኋል። መምህራችንም መጋቢ ሐዲስ መምህር ሰምረ አብ ከበደ ይሆናሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መምህር እንኳን ሰላም መጡ። እንኳን ደህና ቆያችሁኝ። እሺ፣ እግዚአብሔር ያክብርልን። አክብረውን ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። መልካም፣ ወደ ፕሮግራማችን እናልፋለን። አንድ ኦርቶዶክሳዊ ሰው በእምነት ከማይመስለው ሰው ጋር ትዳር መመስረት ይችላል? አንዳንዶች ይቻላል ሲሉ ይደመጣሉና ምን ይላሉ መምህር? የብዙ ሰዎች ጥያቄ ሊሆን ይችላል። ነገር ግን ብዙ ጊዜ ቢጠየቅም ብዙ ጊዜ ተመልሷል። ምናልባት ይህን ጥያቄ የሚጠይቁ ሰዎች በእርግጠኝነት መልሱ ጠፍቷቸው አይመስለኝም። ነገር ግን የራሳቸውን ፍላጎት ከማሟላት አንጻር ነው። በተለይም ደግሞ የተለያየ አውሮፓ ሀገር በተለያየ ሀገር የሚሄዱ ሰዎች የሌላ ሀገር ዜጋ እንትን ሊሉ ይችላሉ፣ ሊወዱ ይችላሉ፣ ወይም ለትዳር ሊፈልጉ ይችላሉ። ያን ደግሞ ብዙ ጊዜ በሃይማኖት ላይ መሳሰል ይችላልና እሱን ከመፈለግ አንጻር ይህን ጥያቄ ሊያነሱ ይችላሉ። ለዚህም ደግሞ መነሻ አድርገው የሚያነሱት በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 13 ያለው ኃይለ ቃል ነው። ለነሱ ሀሳብ ያላመነ ሰው ያመነን አይተው ወይም ደግሞ ያላመነ ባል ቢኖራት አትተወው በሚስቱ ይቀደሳልና የሚለውን ምክንያት በማድረግ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ ለምንድን ነው ይህን የተናገረው? ይህን ያለበት ምክንያት ምንድን ነው ብለን ከመሰረቱ ማወቅ ይኖርብናል። ሐዋርያው ቅዱስ ጳውሎስ ይህን በሚያስተምርበት ወቅት እንደሚታወቀው ቅዱስ ጳውሎስ መምህረ አሕዛብ እየተባለ ይጠራል። የአሕዛብ መምህር ነው ማለት ምንም ሕግ ያልነበራቸው፣ ይህን እንደዚህ አታድርግ፣ ከዘመድ አትጋቡ፣ በሃይማኖታቸውም ደግሞ ጣዖት አምልኮ ያሉ ሰዎች ስለነበሩ ያን እንግዲህ አንዱ አምኖ አንዱ ላያምን ይችላል እና ከዚህ የተነሳ ምናልባትም ይመለሳል፣ ወደ እርሷ ወደ አመነችው እምነት ይመጣል፣ ወይም ደግሞ እርሱ ወደ አመነው እምነት ትመጣለች። ስለዚህ ገና ሃይማኖቱን ወደ እርሱ ስላልመጣ ቸኩሎ መተው የለበትም፣ መጠበቅ አለበት። እንደዚህ ነው የሚለው ራሱ ይቀደስ ዘንድ አይታወቅምና ምናልባትም ነው የሚለው ማለት ይመለስ ዘንድ። ነገር ግን እኔ አልፈልግም ካለ ነው። ቢወዳት ቢዋደዱ ነው ተዋደው አንድነት እያሉ እኔ መለየት አልፈልግም ካለ ከፍቅሩ አንጻር የእሷ ፍቅር ወደ ሃይማኖቷ ሊያመጣው ይችላል። ነገር ግን መለየት እፈልጋለሁ ካለ ደግሞ ምን ይላል? ይለይ። መለየት እፈልጋለሁ ካለች ትለይ። መለየት አልፈልግም፣ እርሷን አልተውም፣ እርሱን አልተውም
ካለች ግን እሷን ይወዳታልና ስለሚወዳት ደግሞ እምነቷን ከፍቅር የበለጠ ነገር የለም። በምድር ላይ ካለው ነገር ሁሉ የሕግ ሁሉ ፍጻሜ ምንድን ነው ይላል? ፍቅር ነው። ፍቅር ሌሎችን ሁሉ ይሸፍናል። ፍቅር አያስመካም። ፍቅር የኔ ብቻ አያስብልም። ፍቅር አድሏዊነት የለውም ስለሚል በፍቅሩ የተነሳ ወደ እርሷ እምነት ሊመጣ ይችላል። ስለዚህ ቶሎ ብላ መተው የለባትም እየወደዳት። ከዛ አንጻር ለምን ስለሚመለስ ሐዋርያ ቅዱስ ጳውሎስ የተናገረው ከዚህ አንጻር እንጂ እኔም በሃይማኖትሽ አንቺም በሃይማኖቴ የሚለው ዘፈን በኦርቶዶክስ አስተምሮ አይሰራም ማለት ነው። ምክንያቱም ይላል ቀጥሎ ይላል እዛው 14 ላይ ቁጥር 14 ላይ ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 14 ላይ ልጆቹ እንዴት ይቀደሳሉ ይላል። ልጆቹ አሁን ከማን ነው የሚሆኑት? በመጀመሪያ ደረጃ እኮ በሃይማኖት የማይመስል ሰው ማግባት አይቻልም። የማይቻልበት ምክንያት አሁን እንደ ኦርቶዶክሳዊ ጋብቻ ነው እያወራን ያለ ነው። ኦርቶዶክሳዊ ጋብቻ የሚመሰረተው ደግሞ በቅዱስ ቁርባን ወይም በተክሊል ነው። በቅዱስ ቁርባን ከሆነ ደግሞ እንዴት ነው እርሱ ሳያምን ሊቆርብ የሚችለው? በተክሊልስ ከሆነ እንዴት የጋብቻ ሕግ ወይም ድንግልናውን እንዴት ሊጠብቅ ይችላል? እሷስ ድንግልናዋን እንዴት ልጠብቅ ትችላለች? መጀመሪያውኑ ሲመሰረት በዚህ ነው። ስለዚህ ተጋብተው የቆዩትን እንጂ የሚጋቡትን አዲስ የሚጋቡትን አይመለከትም ማለት ነው። ያማ በካህን ያልጸለየበት ወይም ደግሞ ከካህን ቡራኬ ውጭ የሆነ ጋብቻ እንደ ክርስቲያናዊ ጋብቻ አይቆጠርም። እንደተጻፈው በአንቀጸ ጋብቻ በፍትሐ ነገሥት በአንቀጽ 24 ላይ እንደተጻፈው ከካህናት ቡራኬ ውጭ የሆነ ጋብቻ እንደ ጋብቻ የማይቆጠርም ይላል። ስለዚህ አንድ ሰው የማይመስለውን ማግባት በሃይማኖት ውስጥ አይሰራም። ለምሳሌ እንደ ፖለቲካ ወይም እንደ ህብረተሰባዊ አነጋገር ሙስሊሙ ከክርስቲያኑ ተጋብቶ የማያምነው ከሚያምነው ጋር ተጋብቶ የሚል አባባል ሰው ሊናገር ይችላል። ግን እንደዚህ አይነት ነገር አይሰራም። በቃ ሃይማኖት እርስ በርስ መረዳዳት አንድ ነገር ነው። እርስ በርስ መተሳሰብ፣ አንዱን መጠበቅ ወይም ደግሞ አንዱን መውደድ ያለ ነገር ነው። የትኛውንም ከእሱ ጋር ጋብቻ ስለፈጸመች ከሙስሊም ጋር ጋብቻ ስለፈጸመ ከፕሮቴስታንት ጋር ጋብቻ ስለፈጸመ አይደለም ህብረቱን የሚያሳየው ወይም ደግሞ ፍቅሩን የሚያሳየው። በሌላ መልኩ ግን እንዲኖሩ ፍቅሩን መግለጽ ይችላል። በሌላ መልኩ ማለት ነው። በጋብቻ ብቻ አይደለም ፍቅር የሚገለጽ። ስለዚህ አብሮ መኖሩን በሃይማኖት አብሮ ወይም ደግሞ የሌላው ሃይማኖት እንዲኖር መፍቀዱን የሚያሳየው በማግባት ብቻ አይደለም። አብሮ ተባብሮ መኖር ይችላል። ምክንያቱም እግዚአብሔር ነው የሃይማኖትን ነፃነት የሰጠው እንጂ ሰው አይደለም። ሰው የሃይማኖትን ነፃነት አይደለም። እግዚአብሔር ለሁሉም እኩል በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለሚያምነውም ለማያምነውም ነው። ለሁሉም ማለት ነው። እምነ እግዚአብሔር የለም ለሚለው ሁሉ እግዚአብሔር ይመግባል። ስለዚህ እግዚአብሔር የሚመግበውን አንተ አታስፈልግም፣ አንተ በህይወት መኖር የለብህም ማለት አይችልም። አንድ ሰው በእግዚአብሔር የሚያምን እንደዚህ አያደርግም። ስለዚህ ያን ነው ማድረግ ያለበት እንጂ ተጋብተን መኖር ልጅ ወልደን መኖር የሚለው ግን በሃይማኖት በኦርቶዶክሳዊ አስተምሮ አይሰራም ማለት ነው። ታዲያ የተጋቡትስ እንዴት ይሁኑ ከተባለ የተጋቡት እንግዲህ እንዳልኩት መመለስ ያስፈልጋል። መማር አለበት፣ ማወቅ አለበት። ካወቀ በኋላ ያው በንስሐ ተመልሶ አብረው መቀጠል ይችላሉ ማለት ነው። ልጆቹም ምናልባት ወደ አንዱ አሁን ግራ ይጋባሉ። አሁን የዛኛው እምነት ተከታይ ነው፣ ወደዚህ ነው የሚሆነው። እናት ወደዛ ትጎትታለች፣ አባት ወደዚህ ይጎትታል። ልጆቹ ራሱ ግራ ይጋባል። በሃይማኖት በአንድ ከሆነ ግን በኦርቶዶክሳዊ ሃይማኖት ከሆነ በአንድ አባትም እናትም በአንድ ያሳድጋሉ፣ መክረው አስተምረው ለቁም ነገር ያበቃሉ ማለት ነው። ስለዚህ በአጭሩ በሃይማኖት የማይመስልን ሰው በትዳር የትዳር አጋር ማድረግ በፍጹም የተከለከለ ነው ማለት ነው። መልካም መምህር፣ ከዚሁ ጋር እንግዲህ አያይዘው ተጋብተው ያሉትስ እንዴት ነው መቀጠል ያለባቸው? ደግሞ አልመለስም፣ ለምሳሌ ኦርቶዶክስ ናት ወይ እሷ ወይ እሱ አልመለስም ካሉ እንዴት ነው መሆን ያለባቸው? መፍትሄው ምንድን ነው? እንግዲህ እንደ ቤተ ክርስቲያናችን አስተምሮ አንድ ሰው ትዕግስት ያስፈልጋል፣ ትምህርት ያስፈልጋል፣ ጸሎት ያስፈልጋል። እንዲሁ ዝም ብሎ በግድም ሳይሆን ጸሎትም ያስፈልጋል፣ መጸለይ ማለት ነው። ምክንያቱም ወደ እምነቱ እንዲመጣ ይሄ ትዳር እንዳይፈርስ መጸለይ ያስፈልጋል። ከዛም ትምህርት ያስፈልጋል፣ በሚገባው ቋንቋ ማስተማር ይጠበቃል። ነገር ግን ይህም ብሎ
ተመክሮም አልሰማም ካለ ግን ትዳሩ ያው እስከ መፍረስ ይደርሳል ማለት ነው። ምክንያቱ ለምን ከተባለ ትዳር የመፍረሻ መንገዶች ሁለት ናቸው የተቀመጡት። አንደኛው የተቀመጠው መንገድ በዝሙት ምክንያት የሚለው በእርግጥ ብዙ ነገር ሊዘረዝር ይችላል። ምክንያቱም ዝሙት ማለት ሴትና ወንድ የሚያደርጉት ሩካቤ ብቻ አይደለም። ከእግዚአብሔር ውጭ ሌላ አምላክ ማድረግም ዝሙት ተብሎ ይጠራል። ስለዚህ በዝሙት ምክንያት ጋብቻ ከሚፈቀድበት አንዱ ይሄ ነው ማለት ነው። እንዲሁም በማቴዎስ ወንጌል ምዕራፍ 19ም ከኔ ይልቅ ሚስቱን እናቱን ከኔ ይልቅ ሚስቱን እናቱን ወይም ደግሞ ለኔ ሲል ሚስቱን እናቱን ልጁን ቤተሰቡን ያልተወ ለኔ ሊሆን አይገባም ይላል። ይህ ማለት ነው? ሌላ እናትና አባትን አታክብር ወይም ቤተሰቦችን አትውደድ ማለት አይደለም። ከእርሱ ውጭ ከእግዚአብሔር ውጭ ከእርሱ ሃይማኖት ውጭ እኔ ቤተሰቦቼ ከሚቀሩብኝ እግዚአብሔር ይቅርብኝ የሚል ሰው ለእርሱ ሊሆን አይችልም። ጣዖት አምላኪ የሆነ ሰው እግዚአብሔርን የማያመልክ ሰው ወይም ደግሞ በትክክለኛይቱ እምነት የማይሄድ ሰው ትእዛዙን አክብሮ ሕጉን ጠብቆ የማይሄድ ሰው ከእሱ ጋር ከሚኖር ቢተወው ይሻላል። ብዙ ትርጓሜ አለ። እንደዚሁም በማቴዎስ ወንጌል በምዕራፍ 5 ላይ ዓይንህ ብታስትህ አውጥተህ ካንተ ጣላት፣ እጅ ቢያስትህ ቆርጠህ ካንተ ጣለው፣ እግርህ ቢያስትህ ቆርጠህ ካንተ ጣለው። ይሄ ማለት እንግዲህ ትርጓሜው ምንድነው? ቤተሰብ ማለት ነው። ሚስት ማለት ነው ዓይን ማለት። ስለዚህ እንደ ዓይን የማያት እንደ ዓይን ብሌን የሚጠብቃት ሚስቱ ሃይማኖቷን ብትቀይር እሱ ዓይን ሚስቴን ከምተው እግዚአብሔር ይቅርብኝ ሃይማኖት ይቅርብኝ ብሎ ከእርሷ ጋር ኖሮ በፍቅር ኖሮ ከእርሷ ጋር በምድራዊ ፍቅር ማለት ነው ኖሮ በኋላ ገሃነም ከሚገባ ሚስቱን ትቶ መንግስተ ሰማያት ቢገባ ይሻላል ነው ትርጉሙ። ስለዚህ የመጨረሻ ተመክሮ በጸሎትም እንትን ብሎ ካልሆነ ያው የመጨረሻው ፍች ነው የሚሆነው ማለት ነው። አዎ መልካም መምህር፣ እንግዲህ በጥሩ ሁኔታ ነው እያብራሩልን ያሉት። ሌላኛው ጥያቄ ደግሞ ሽምግልና መቼ ተጀመረ? በዘመናችን ያሉ እንግዲህ የሽምግልና አላላኮች ትንሽ ለየት ይላሉና መንፈሳዊ ጥያቄም ሲጠየቅ አናይም እና ይሄስ እንዴት ይታያል? እንግዲህ ሽምግልና እንደ መጽሐፍ ቅዱስ ያው ሽምግልና በትውፊት መጽሐፋችንም አለ፣ እንዲሁም ደግሞ መጽሐፍ ቅዱሳችንም አለ። በትውፊት መጽሐፍ አክሲማሮስ በሚባለው መጽሐፍ እንደተጻፈው ለሔዋን ማጫ ይሆን ዘንድ ወርቅ አምጥተው መላእክት ለአዳም ሰጡት፣ አዳም ደግሞ ንሲ ጼኪ ብሎ ለሔዋን ሰጣት ይላል። ያ እንግዲህ ከሽምግልና በፊት ዝም ብሎ ጋብቻ ከመፈጸሙ በፊት ወይም ደግሞ በአንድ አካል ከመሆናቸው በፊት የሆነ ነገር ነው ማለት ነው። ሌላው በመጽሐፍ ቅዱስ ደግሞ በኦሪት ዘፍጥረት ምዕራፍ 24 ላይ የምንመለከተው ታሪክ አለ። አብርሃም በደከመበትና ወይም ደግሞ እድሜው በሄደ ሰዓት ልጁ አገልጋዩ ሎሌውን ኢያዕብርን ጠርቶ ጉልበቴን ምታ፣ እጄን ጽፋ፣ ልጄን ከዘመዶቼ ከሶሪያ አጋበው፣ ከከነዓን እንዳታጋበው ብሎ ቃል አስገባው። ስለዚህ እሱም ደግሞ እምቢ ብትለኝስ ለጌታዬ የተባለው እንግዲህ ማን እንደሆነች አልታወቀችም ገና። ነገር ግን ከሶሪያ ብቻ መባሉ ነው። ከዛ ከማውቀው ከሀገሬ ከዘመዶቼ ከዛ አጋባው ነው የተባለ እና እምቢ ብትለኝስ ያቺ ወደ አልመጣም ብትለኝ ምን ላድርግ? አይ ጠይቀህ መጀመሪያ እግዚአብሔር ያከናውንልሃል። ከአባቴ ቦታ ያወጣኝ ከተወለድኩበት ወደዚህ ያመጣኝ እግዚአብሔር ነገሮችን ሁሉ ያከናውንልሃል። እርሱም በመንገድ ይመራሃል። የምትናገረውን ነገር ሁሉ እሱ ያከናውንልሃል። ነገር ግን ባይሆን ከመሐላው ነፃ ነህ ብሎ አስጠንቅቆ ላከው ማለት ነው። ኢያዕብርም በሄደ ጊዜ ያው ማጫ የሚሆን ወይም ደግሞ ጥሎሽ የሚባለው ነገር ማለት ነው ለጆሮ ጌጧ ለእጅ አምባሯ የሚሆን 10 ወቄት ወርቅ እና እንዲሁም ለጆሮ የሚሆን ደግሞ 2 ወቄት ወርቅ ይዞ መጀመሪያ ኢያዕብር ምንድን ያደረገው ጸለየ ማለት ነው። ጸሎት አደረገ። ለጌታዬ መልካ ቀናን ከደም ግባት አስተባብራ ይዛ ውሃ የምትቀዳ ሴት ብትመጣ ከዛም እዚህ ወንዝ ላይ ግመሎችን አጠጭልኝ ብያት እሷም ደግሞ አጠጥታልኝ ከዛ በኋላ እኔም ጠይቂያት ከዛም እሷን ደግሞ ባዘጋጅለት እያለ ተመኘ ማለት ነው። እንደተመኘው እግዚአብሔር ነገሩን አከናውኖለት ርብቃ ገንቧን ወይም ደግሞ ማድጋዋን ይዛ
መጣች ውሃ ልትቀዳ። አንቺ የማን ልጅ ነሽ አላት። እና የባቱኤል ልጅ ነኝ አለችው። ከዛ በኋላ ምንድነው የጠየቃት? እንዲሁ በቤታችሁ ማደሪያ ይኖራል አላት። አረ ምንም ችግር የለም። እንግዲህ ምግባሯን አየ ደግሞ ማለት ነው። ችግር የለም ለከብቶችም የሚሆን ለአንተ ማደሪያ የሚሆን አለ አለችው። ያንን ጥሎሹን እዛው ሰጣት ማለት። በእርግጥ ይሄ በጣም ብዙ ምሳሌ አለው እንደ ቤተ ክርስቲያናችን ከመቤታችንም ጋር ተያይዞ ምሳሌ አለው። ምክንያቱም እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ያበሰራት ውሃ ስትቀዳ ነው። ያውር የቅዱስ ገብርኤል ምሳሌ ነው። ወንዙ እመቤታችን ውሃ ትቀዳበት የነበረችው ወንዝ ምሳሌ ነው። ከዛ በኋላ 10 ወቄት ወርቅና ያንን ጥሎሹን ከሰጣት በኋላ ሄደች ማለት ነው። ስትሄድ ወንድሟ ላባ አይቶ ይህ ሁሉ ከየት አገኘሽው? እንደዚህ አይነት ሰው ሰጠኝ። ወዲያው እሱም እየተቻኮለ መጣ። ለእሷ የሰጣት ለእኔም ይሰጠኛል ብሎ ነው። ጌታዬ ምን እያደረክ ነው? እዚህ ለከብቶችህም የሚሆን ገለባ አለ፣ ለአንተም ደግሞ ምቹ ማደሪያ አለ፣ ና ብሎ ይዞት ሄደ ማለት ነው። ከሄደ በኋላ ልክ ዛሬ እንደምናየው ወዲያው አልተቀመጠም። ምንድን ነው አሉት? ጌታዬን አብርሃምን እግዚአብሔር እንዳከበረው ታውቃላችሁ። በብዙ ባርኮታል። ካረጀ ካፈጀ በኋላ የወለደው አንድ ልጁ አለ፣ እርሱም ይስሐቅ ይባላል እና ይቺ ልጅ እንደምታዩት አስግጬ ሰደድኳት እና እሷን እንድሰጡ ብዬ ነው አላቸው። ተቀመጥ አሉት። አይ ነገሬን አከናውኖልኝ ሳለ እሺ ሳትሉኝ አልቀመጥም አላቸው። በል ለማንኛውም ተቀመጥ እሺ አሉት። እሺ ካሉት በኋላ ተቀመጠ። ከዛ ይዤ ልሂድ አለ። አይ ተዋል ትደረ ቢያንስ አንድ 10 ቀን ቆዩ ተባለ። ነገሬን እግዚአብሔር አከናውኖልኝ ሳለ አሁን እዣት ልሂድ እንጂ ሲኦል ሲደር የሚሆነው አይታወቅምና እዣት እንዲሄድ ፍቀዱልኝ አላቸው። አይ እሷን እንጠይቃት ተባለ። ተጠየቀች። እሺ ሄዳለሁ አለች። ከዛ በኋላ እንግዲህ እንደ ባህሉ እንደነበረው ይዟት ሄደ። ልክ ይስሐቅን አሻግራ ስታይ ተከናንባ ቆየችው ይላል። እንግዲህ ምናልባት ዛሬም ራሱ በአንዳንድ ቦታዎች ላይ ሙሽራ ትከናነባለች። ይሄ ዘመናዊ መገላለጥ ከመምጣቱ በፊት ሙሽራ ውድ ናት። ለማየት እንኳን በገጠሩ ሳንቲም ከፍለው ነው የሚያው ጫጉላ ገብተው ማለት ነው። ዝም ብላ ሙሽራ አትታይም። የትኛዋ ናት እስከ ማየት ይቸኩላል። ዛሬ ግን እንኳን አይደለም ፊቷን ይቅርና ሌላዋንም ገላ እያሳየች የምናይበት መንገድ ነው ያለው ማለት። ስለዚህ ይሄ የመጀመሪያው እንግዲህ ለሽምግልና ምሳሌ የሚሆን ነው። ምናልባት እያወር አንድ ሆኖ ይሆናል የሄደው። በእርግጥ ሌሎችም ተከታዮች አብረው ነበሩ፣ በዋናነት እያወር ይጠቀስ እንጂ። ስለዚህ ሽምግልና ከዛ ይጀምር። ዛሬስ ለሚለው የዛሬ ሽምግልና እንግዲህ አንዳንዴ ሰርጉ ነው ወይስ ሽምግልናው ነው የሚል ነገር በጣም ያሰስታል። አንዳንዶች ለዝና አልፎ ተርፎም ደግሞ ለፉክክር አድርገውታልሽ። እስከ 80 ሰው እስከ 70 ሰው እስከ 60 ሰው ሽምግልና እንግዲህ በቤተ ክርስቲያናችን እንግዲህ የሽማግሌ ያው የመጀመሪያው 3 አልፎ ተርፎም ደግሞ 7 ከፍ ካለ ማለት ነው 7 ከዛም 5 ቢሆን መልካም ነው። እና ሽማግሌዎቹ የሚመረጡት እነማን ናቸው? አሁን ታዋቂ ከሆነ ሳያውቀው ልጁን ገና በሚዲያ በምን የታወቀ ከሆነ በጣም ብዙ ሰዎች ለሱ ይሄዳሉ። ሽማግሌ መሆን ያለበት አንደኛ ስነ ምግባሩን የሚያውቅ፣ ምክንያቱም ሄደው እኮ ለሱ ይመሰክራሉ። ይሄ ልጅ በስነ ምግባሩ የታወቀ ነው፣ ሀብቱ ንብረቱ ይሄ ነው፣ ሰርቶ የሚያድር ነው፣ ጥሮ ግሮ የሚያድር ነው ተብሎ በእምነቱ የተመሰከረለት ነው፣ መንፈሳዊ ነው ተብሎ የሚመሰከርለት ሰው መሆናል። ያንን ደግሞ ስራውን የሚያውቅ ሰው መሆን አለበት ማለት ነው ሽማግሌ ሲመረጥ። ሽማግሌው ራሱ ስነ ምግባር ያለው ሰው፣ በትዳሩ ታማኝ የሆነ ሰው ነው ሽማግሌ መሆን ያለበት። ለራሱ ታማኝ ሳይሆን፣ ለራሱ ትዳር ሳይኖረው፣ ለራሱ ሱሰኛ የሆነ ወይም ደግሞ ሰውን ህብረተሰቡን የሚያስቸግር ሰው ሽማግሌ ሆኖ እንዴት ሊሄድ ይችላል? ሽማግሌ ማለት እኮ የተመረጠ ማለት ነው። ከብዙ ሰው ነው ሽማግሌ ሆኖ የሚመረጠው። ስለዚህ ሽማግሌ ሲመረጥ መጀመሪያ ራሱ ለልጁ የሚመሰክር የታወቀ መሆን አለበት። ከካህኑ ጀምሮ ያው ካህንሳ አባት ይሆናል አብሮ የሚሄደው ሽማግሌ ካህኑ ይሆናል። ካህኑ ራሱ ይሄ ስጋው ደሙን የሚቀበል ወይም በስነ ምግባር የጸና በሃይማኖት የጸና ነው ብሎ ካህኑም ራሱ ሊመሰክርለት የሚችል መሆን አለበት ማለት ነው። ነገር ግን እንደውም ዛሬ ሽማግሌዎቹ አንድ ላይ ምክንያቱም ከጨረሱ በኋላ ስለሚሄዱ ይታወቃል። ሁለቱ ከጨረሱ በኋላ ያው እንደው ለወጉ ለባህሉ እንሂድ እንጂ ነገሩ አልቋል ተብሎ እኮ እንደውም ብዙም አይቆሙም።
የሚጠየቁ ጥያቄዎችም የታወቁ ናቸው። እንዴት ነው ልጁ እምነቱ ምንድነው? ኦርቶዶክሳዊ። ከዚህ ውጪ እንዴት ነው በስነ ምግባሩ በመንፈሳዊ ትምህርት ተምሯል ወይስ ደግሞ መንፈሳዊ ስነ ምግባሩ በህብረተሰቡ ዘንድ የታወቀ ነው የሚል ጥያቄ እውነት ነው የለም። ምናልባት ኦርቶዶክሳዊ የሚል ይሆናል። አልፎ ተርፎም ደግሞ እሷ ከሆነ ከወደድኩት የፈለገው ይሁን ልትል ትችላለች። መጀመሪያ አስጠንቅቃ ነው እሷ የምትሰደው ራሱ እንደዚህ በቃ እምቢ እንዳትሉ እንደው ለእንትኑ ለካሜራው እንደዚህ አንዳንዴ አጮልቃታ ያለች እሺ ሉቱን መጀመሪያ እኮ ተነጋግረው ነው እንትን ያሉት እና እርግጥ ነው መጀመሪያ መተጫጨት መታወቅ ሊኖር ይችላል። ነገር ግን ከጨረሱ በኋላ ነገሮችን ካከናወኑ በኋላ እንደውም ሰርጉንም ሽምግልናውንም አንድ ላይ የሚያደርጉ ሰዎች አሉ እዛው ማለት ነው። ይሄ ደግሞ ትክክል አይደለም። እንደውም አሁን ነው እንጂ በጥንት ጊዜ መጀመሪያ ሽማግሌ ይሄዳል። ሽማግሌ ከሄደ በኋላ እስኪ ይሄ ነገር ያው ትዳር ማለት እንዲሁ ዝም ብሎ ቀልድ አይደለም፣ ከሆነ ይሆናል ካልሆነ አይሆንም ተብሎ ወዲያው ተጋብቶ የሚወጣበት ስላልሆነ እስኪ ነገሩን ከቤተሰብም ጋር ከሌላም ሰው ጋር እናውራ፣ አውጥተን አውርደን አጣርተን የቤተሰብ ወይም ዝምድናስ የለም ወይ እነዚህ የልጁ ስነ ምግባርም እናጣራና መክረን እንጠብቃቸዋለን ብለው ቀን ቀጥረው ይልካሉ። ከዛ በተቀጠረበት ቀን ተመልሰው ይሄዳሉ ማለት ነው። ዛሬ ግን 2 ደቂቃ የማይቆዩ ይሄዳሉ፣ ይቆማሉ። አንድ ሰው ተወክሎ ይናገራል። ከዛ በኋላ አለቀ። መጀመሪያ ሲጀመር ተዘጋጅቶ ነው የሚጠብቀው። ሁሉ ነገር ካሜራው ተዘጋጅቶ የፊልም ነው የሚመስለው እንጂ ሽምግልና አይመስልም። ምክንያቱም እንደሺ እንደሚባል ራሱ እሷም ራሱ ለባብሳ ተዘጋጅታ ነው የምትጠብቀው ማለት ነው። ስለዚህ ሽምግልናው መጀመሪያ በደንብ ሲጣሉ ራሱ ምን የሚያደርጉ ናቸው እነዛ ሽማግሌዎች? የሚያስታርቁ ናቸው። በሌላ ጊዜም ራሱ ማለት ነው። ምክንያቱም የሚታወቁ መሆናቸው ጥቅሙ እሱ ነው። በሌላ ጊዜም በተጣሉበት ወይም በሁለቱ አንድነት ባደረጉ በባልና ሚስት መካከል ክፍተት ሲፈጠር ያንን ክፍተት ሊሞሉ የሚችሉ ናቸው። ምናልባት ማለት ነው የሚገጥሙ አይታወቅምና። ከዚህ ውጭ በሃይማኖት መሰናክል ቢገጥምም ደግሞ ንስሐ አባቱ እየመከረ በምክረ ካህን በፈቃደ ካህን መኖር አለባቸው። መጀመሪያ ራሱ ቅድመ ጋብቻ ያው በምክረ ካህን በፈቃደ ካህን የሚኖር ከሆነ ነው አይደል ሽማግሌ መላክ ያለበት። ስለዚህ ዛሬ የድግስ ውድድር የምናደርገው ወይም ደግሞ የገሌ ይሄን ያህል ሽማግሌ መጣ፣ ጳጳሱ ሳይቀር መጣ፣ የቀረ ካህን የለም፣ የቀረ አርቲስት የለም እየተባለ የፍክር የምናደርገው ይሄ ለትዳር ምንም ቁም ነገር አይኖረው። ምክንያቱም እነሱ ራሱ ቢሄዱ ምንድነው ትልቁ ነገር ትልልቅ ሰዎች ከሄዱ አይ በቃ እነሱን አናቆም ምሽ እንላለን ብለው ስለሚያስቡ ወዲያው እንደሄዱ ቁጭ በሉ እናንተንም አቆመን እንዴት የሚባል ነገር ይመጣል ማለት ይሉንታ ይዛቸዋል እንጂ ቀን ቀጠሮ ምናምን አይሰጥም ማለት ነው። ስለዚህ ያ መሆኑ ደግሞ ከወጉም ባህሉም እየቀረ ነውና ለሳምብል ሽማግሌ የሚባለው እንጂ ከባህሉም ያፈነገጠ ስለሆነ እንደ ኦርቶዶክስ አስተምሮ የሽማግሌ ስርዓቱ በአሁንና የጥንቱ የጠበቀ አይደለም። ስለዚህ አስቀድመው ሽማግሌዎችንም ሲመርጡ የሽማግሌዎች ስነ ምግባር የራሳቸው እምነት ራሱ የሽማግሌዎች ሃይማኖት ራሱ መጣራት አለበት። መቼም አንዱ የኦርቶዶክስ እምነት ያልሆነ ሰው ሽማግሌ ሆኖ መላክ የለበት። ምን ብሎ በሃይማኖት የመሰከረለት ነው ስለምኑ ሊመሰክር? ስለዚህ መጀመሪያ ራሱ ከሽማግሌ አመራረጥ ራሱ መጣራት አለበት ማለት ነው።